ግራ ያጋባኝ ነገር ነበር። እንዴ ፊትሽ እኮ ልክ አይደለም። ወይኔ ፊትሽ በጣም ግሏል። አሞሻል እንዴ? ደህና ነኝ፣ ምንም አልሆንኩም። ተኝቼ ስለቆየሁ ለዛ ነው። እራቴ እያስጨነቅሽኝ ነው። ቆይ ተናገሪ። ሰው አለ እንዴ? ንገሪኝ። ምንድን ነው የውሹ? መፍትሄ እንፈልግለታለን። ምንም አልሆንኩም እህቴ፣ እባክሽን ለብቻ ተይኝ። ነገ በደንብ እናወራለን። እንዴ እንዴት ተውሻለሁ? ስብር ብለሻል እኮ። የዚህ ቤት ስራ በዛብሽና ደከመሽ አይደል? እኔ እኮ በቃ ተሽሎኛል። ከነገ ጀምሮ ራሴ እሰራለሁ። አንቺ ምንም ስራ እንዳሰርሽ። ምን ብልሽ ነው የሚገባሽ? እህቴ እባክሽን ለብቻ ተይኝ። እሺ ተውሻለሁ እህቴ፣ ግን የሚያስጨንቅሽ ምንም ነገር ካለ ሁሉም ይስተካከላል። እሺ እንደዚህ አትሁኝ። እሺ ብትይኑ እንደዚህ ስትቆሚ ስትቀመጪ ይመለከትሽ። ምን ይዘጋሻል? ቆይ እዚህ ቤት በእንግድነት እንደመጣችሁ ረሳሹ እንዴ? ምንድን ነው እዚህ ሁሉም ቦታ አለው ማለት? አኑሻ ኑኑን አነቀቻት። በጣም ያሳዝናል። እሷ እናቷ በዋሸቻት ጭንቅላቷን አሳምማ በለቅሶና በመጨነቅ ውስጥ የምትገኘው ኑኑ አኑሻ ደግሞ ተኝታለች በማለት አንገቷን ዘላ አነቀቻት። ኑኑ ምንም መልስ ሳትሰጣት ጸጥ ነው ያለቻት። እንኳን ለሷ ለእህቷ ለመሲ እንኳን መናገር አልቻለችም። ምክንያቱም ሚስጥር ነው፣ ይሄ መውጣት የለበትም እያለች ነበረ ስትላት የነበረው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዳ ክፍል 17 ተለቀቀ። ወደ ክፍል 16 ስንመጣ እንግዲህ የቶማስ ወንድም ሩቤል መጥቷል። ያኔ መጥቶ ሄለን ሰላም በይው ብሎ ከላይ መታ ሰላም ልትለው ተፋጠው ነበር የቀሩት። በዚህም ጊዜ ኮራ ቀብረር ብሎ ሰላምም ያላት። ምክንያቱም እዚህ ላይ ስናይ ብዙ ያልተዋጡልኝ ጥያቄዎች አሉ። በዚህም ጊዜ እንግዲህ አቶ ቶማስም እሺ መቼ መጣህ እያለች ስትለው በጥያቄ ከማፋጠጥ አሁን ዝም ብለሽ ከመንገድ ነው እኮ የመጣው እራት አቅርቢ፣ ለመቼ ነው የምትሄደው እያለች ገና ከመንጣቱ ስትለው ነበረ። በዚህም ጊዜ ትንሽ ነው ቆየው እሄዳለሁ እያላት ነበር። እሱም ቤቱ ስላወቀ ሆቴል ቤት ይዞ ነው የመጣው ማለት ነው። ለምን ነው የኔ ቤት እያለ ሆቴል ያስከው እያለ አቶ ቶማስም ሲናገረው ብቻዬን እዛ ለመቀመጥ ፈልጌ ነው እያለ ነበረ። እንግዲህ እሱም ልቡ የተሰበረው እህቱ እንደሞተችበት ነው። ሁለተኛ ደግሞ የአዶናይ አባት አጎቱ እሱም እንግዲህ ወንድሙ ነው የሚሆነው እንደሞተበት ነው ልቡ ተሰብሮ። ለአዶናይ ደግሞ አባቱ ነው ማለት ነው። እንግዲህ ሉሊት ልበል ሄለን ያስገደለችው ማለት ነው። እሷ አስመሳይዋ ሂጄ ልጆች ምግብ እንዳቀርቡለት ልናገር በማለት ትሄዳለች። በዚህም ጊዜ ሄዳ ወደ መኝታ ክላሷ እየተነፋረቀኝ እያለቀሰኝ ነበረ። ምክንያቱም ቴዲ ካሁን በኋላ በማደርገው ነገር እንዳትለድሚ እንዳትሰበር እያላት ነበር። ወስኝ ይህን ሁሉ የአንቺ ቆሻሻ መጣያ የሆንኩት አንቺ ቆሻሻሽን አንጥተሽ እኔ ላይ ትጠያለሽ እያለ ነበር። ምክንያቱም ኑኑን ለምን አልመረስካትም በማለት ነበረ እንደዛ ሲል። ወርቃ ሳያት እኮ አሳዘነችኝ፣ ባፏ ተደፍታ በልቧ ተደፍታ ሳያት እያላት ነበረ። እሷ ግን አለቃ መሆኔን እንዳትረሳ እያለች ስፎክርበትም ነበረ። አሁን ግን ትልቅ ወጥመድ ውስጥ ገባ። እሱም ካሁን በኋላ እኔ በመወስነው እስከ ዛሬ ደሃ ነበርን አይደል? አሁን በቃ የራሳችንን ተዝን ነገር ውጪ
ገንዘብ መጥፊያሽ እንዳይሆን ብያለ ለምኗት ነበር። እሷም እንግዲህ እኔ አፍቅሬ ወድጀው ነው አቶ ቶማስ ጋር የምኖረው በማለት እሺ በማደርገውም ሆነ በምለው ነገር ምንም እንዳለድሜ ብሏት የሄደውን እያስታወሰች ነበረ። መኝታ ቤቱን ስታለቅስ የነበረችው ትቷት ሲሄድ አስቀምጧት እያለቀሰች ሄደውን ሁሉ እያስታወሰ አይ ጎበዝ መሆን አለብኝ ልጄ ላንቺ ስል ነው እያለች ልጇን እያስታወሰኝና እያለቀሰ ነበረ። ከድንገት አቶ ቶማስ ይመጣና እንደዚሁ ቀፍ ያረጋታል። በሚያቅፋትም ጊዜ ምን ሆነሽብኝ ነው ውዷ ባለቤቴ በሚላት ጊዜ የምኑ ነገር ነው በጣም ልቤ ተሰበረ እያለች ነበር። እንዴ እሱ እኮ በቃ እንደሆነ ሆነ እያለ ነበር የዋሁ ቶማስ ማለት ነው። እሷም እንግዲህ ቢሆንም እያለች ነበር። ግን አንድ ነገር ልጠይቅህ እያለች ነው። ምክንያቱም ሮቤል በመምጣቱ ለምን መጣ እያለች እየጠየቅ ህሊናዋ እንትን እያለ ነው አይለቀኝም እያለች ማለት ነው። በዚህም ጊዜ እንግዲህ ማን ነው ይሄንን እያለች ሳለ እሱም መጥቶ ምንድን ነው እኔን እንትን የምትይው አንድ ነገር ልጠይቅ ምንም ቢፈጠር ምንም ቢሆን አትተወኝም እንዴ ውዷ ባለቤቴ አንቺ እኮ ሩህሩህ ነሽ ውዴ ማሬ እያላት ነበረና ይሄንን እያላት ሳለ እሷም በቃ አንድ ነገር ብለህን ስትለው እኔም በምንም ታምር አንቺን አልተውሽም አንቺን የመሰልሽ እያሉ በሰዎቹ ላይ የምሰራው ለናይንዬ የምታሳየው ሁሉ ሪአክት በጣም ጥሩና መልካም የሆነ ሆና ነው የምታሳየው። በቃ አሁን ወዴታ እንውረድ ሁለተኛ እንደዚህ እንዳትይ እያላት ነበረ። እንግዲህ ሩቤልም ተነስቶ ወደ አኑሻ ጋር ሰላም ሊላት መጀመሪያ አዶናይን አግኝቶ አዶናይንም አይዞህ በቃ ሁሉንም ነገር እንትን እንለዋለን እንፋለመዋለን እያለ ነበርና አኑሻ ጋር እንግዲህ ወደ መኝታዋ ክላሷ ላይ ፎቅ ሲመጣ እሷን አግኝቷታል። እሷን በሚያገኛትም ጊዜ ተንደርድራ ታቅፈዋለች። ወንድሜስ ስለምን አልመጣም እያለች ነበር። ሌላ ልጅ ያላቸው ማለት ነው። አይ አልመጣም ሌላ ጊዜ ይመጣል እያላት ነበረ። ይህንንም ብሏት እንትን ያለችው አዶናይስ የደረሰ በሚላት ጊዜ እንግዲህ ቆይ ልጥራው አዶናይን ብላ በምትሄድ ጊዜ እንግዲህ አዶናይ ወደ እንትና ክላስ መጀመሪያ ሄዶ ነበርና እሷን እያየ ምነው እኔም እንዳንቺ ሰላም እንቅልፍ ነው በተኛ ሆኝና እንዳንቺ ትንሽ እንደዚህ በተኛ እያለ በፍቅርም ተይዟል። የአባቱም ሀዘን ያለበት አዶናይ ብቻውን እያወራ እሷ ክላስ ገብቶ ነበር። ከዛው ይወጣና በመስኮት ጋር ሆኖ እያዳመጠ ነበር። እሱም እዛው ሆኖ ሳለ ከመሀል እንግዲህ ወይዘሮ ሄለን ትመጣለች። መጀመሪያ ነው እንትናናት የምትመጣው አኑሻ እሱን ልትፈልግ ስመጣ እሱ ከመስኮቱ ጋር ቆሞ ዝም ብሎ እያየ ነበርና እች ልጅማ ምን እንድታረግ ነው ብላ ተናዳ ትታው ትሄዳለች። ሳጠራውም ሁለተኛ እንግዲህ ማነው ስሙ ወይዘሮ ሄለን ትመጣልና እዛው ከሷ ክላስ ትቆማለች። እዛው ከሷ ክላስ ቆማ ባይሆን ጥሩ ነበር ይሄ ነገር ምንዬ ምንም ማድረግ አይቻልም እንግዲህ እያለች እየለፈለፈች ምንድን ነው እያለ ግራ የተጋባው አዶናይ ራሱን ጥያቄ ውስጥ ፈጥሮ ነበር። በዚህም ጊዜ እንግዲህ እሷ ስወጣ ከእሷ ጎን የተጻፈውን ወረቀት አንስቶ እያነበበ ነበር። መልሳ አኑሻ ስትመጣበት ይደብቀዋል። እንዴ ወንድሜ ምን ነው አዶናይ ስጠይ ብላ ልትቀማው እንድትታገልም አልሰጥሽም ብሎ ይሄ አንቺን አይመለከትም ሲላል ነበር። በዚህም ጊዜ ትናደዳለች። በቃን አብሬህ ልቀመጥ ስትለው ተቀመጭ አሁን ብርድ ነው ያስፈልግሽም ሲላል አይ እሱ ጋር መቀመጥ ትፈልጋለች። የዚህም ጊዜ እንግዲህ ተነስቶ ሊሄድ ሲል ለምን ነው ስትለው አይ እኔ መሄድ አለብኝ ይላታል። እንግዲህ ተነስቶ እሱ ይገባል። እሷም እዛው ተቀምጣ ሄዳለች ማለት ነው። እንግዲህ ወደ ሮቤል ጋር ስንመጣ ሮቤል ግን አሁን ላይ ያለው ነገር በጣም
እየተጠራጠረና እያወቀ ይመስላል። ስለዚህ በቅርብ ጊዜ አይዞህ እያለ እሱንም ሲመክረውን ነበረ። እያወሩ እያሉ ከድንገት እንግዲህ ወይዘሮ ሄለን ትመጣለች። ሄለን ስትመጣ ወሬውን ያቆመውና ደብዳቤ ጽፎለት ነበርና ያን ደብዳቤ ተቀብሎ በቃቸው ሁኔታ ሊሄድ ነው እያለው ነበር። ሊሄድ ነው እንገናኛለን ብሎት ሲሄድ እንግዲህ ማነች ሄለን እንዴ አዶ ግን እኮ በጣም ተቀይሜሃለሁ ትለዋለች። አዶናይንም እንግዲህ ሄለን ተቀይሜሃለሁ ስትለው እንደዛ አንድ ቤቱን መደባበቅ ተጀመረ እንዴ እያለኝ ነበር። አይ ለምን ትቀይም ከኔ ጋር ለይተው እኮ እንደዛ ቶማስን እንትን ስትለው ነው ጋሼ እኮ ምንም ይሄ እንትን አይልም። አኑሻ ግን ተናዳለች። ወደ አኑሻ ስንመጣ ለምን ተኛች? አዶናይስ ለምንድን ነው እሷን የሚከታተል በሄደችበት የሚወዳትስ እያለች እየቀናች ትገኛለች። በዚህም ጊዜ እንግዲህ አዶናይ እሱም ስለ አባቱ እያሰበ ነውና አይዞህ ከውም አንድ የሆነ ነገር ነው ጠንክር እያለው ሮቤልም እየነገረው ነበር። እንግዲህ አዶናይ ያለበት ሁኔታ በጭንቀትም ቢሆን አይለው ነበረ። እሷ ግን ወይዘሮ ሄለን አሁን ላይ የምታደርገው ተንኮል ጥሩ ሰውና መልካም መስላ ለመታየት ትሞክራለች። ወደ መሲ ጋር ስንመጣ መሲ ከእህቷ ጋር መጣ። እህቴ ምን ሆነች ነው እያለቻት ነበር። እባክሽን ብቻ እንደውም ፍቀጅልኝ፣ ምንም አልሆንኩኝ፣ ሁሉንም ጠዋት እነግርሻለሁ እያለች ደግሞ ሚስጥር ነው ከማንም እንደወጣም ከኔና ከአንቺ ማንም ሰው እንዳያውቅ እያለች እያወራች ነው ያለችው ሄለንም ማለት ነው። እንግዲህ ወረቀቱን ያንን አንስቶታል አዶናይ። ቀጣይ ምን ይፈጠራል የሚለውን እስኪ አብረን የምናይ ይሆናል። አኑሻ ክላሷ ገብታ እሷን አንገቷን አንቃት ነበረ ያለቀው ማለት ነው። በቀጣይ ምን ይሆናል ትላላችሁ እናንተ? ምክንያቱም በቅናት እስከ እናቷ እንትን ያለችው በክፉ እያየቻት በክፉ እየጠራቻት ስለነበረ ግን ለምንድን ነው እያለቻት ነበር እናቷን ማለት ነው። እናም እንግዲህ እዚህ ላይ ነበረ ሊያልቅ የቻለው ማለት ነው። ቀጣይ ክፍል እስከምንገናኝ መልካም ጉዞ፣ መልካም ቆይታ። ባይ ባይ።